ሰላም ለእናንተ ይሁን። እንደምንሰነበታችሁ የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር እንደገና ዛሬ ሌላ እድል ሰጥቶናል። ክብር ለአምላካችን ለእግዚአብሔር ይሁን። የአምላካችንን የእግዚአብሔርን ቃል እናያለን። እግዚአብሔር ቃሉን ይባርክልን። ዛሬ የምናየው ቃል እግዚአብሔር እንዴት የኪዳን አምላክ እንደሆነ፣ እንዴት ቃሉን እንደሚጠብቅ፣ የተናገረውን እንዴት እንደሚፈጽም ታማኝ እንደሆነ ከአባታችን ከአብርሃም ታሪክ እናያለን። በዘፍጥረት 15 ላይ ያለውን ቃል በኢየሱስ ስም አነባዋለሁ። ይቅርታ። ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትን ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ክብር ለአምላካችን ለእግዚአብሔር ይሁን። አብርሃም እዚህ ጋር ፍርሃት ነበረው፣ ስጋት ነበረው። እግዚአብሔር ደግሞ ይሄንን ተረድቶ ወደ አብርሃም መጣ። አብርሃም ሆይ እኔ ለአንተ ጋሻህ ነኝ እና አትፍራ፣ ዋጋህ ደግሞ በእኔ ዘንድ ታላቅ ነው፣ እጅግ ታላቅ ነው ይለዋል። ነገር ግን አብርሃም በልቡ የነበረው ስጋትና ፍርሃት በጣም ብዙ ሀብት አለው፣ ብዙ ተባርኳል፣ እግዚአብሔር ባርኮታል። ያንን ሁሉ ሀብት ለማን ነው የሚያወርሰው? ልጅ የለውም። ስለዚህ ያ ስጋት አለው፣ ፍርሃት አለው። በዛ ፍርሃትና ስጋት ውስጥ እያለ ነው እግዚአብሔር ተገልጦ እንደዛ ያለው። ማን ይወርሰኛል? የሚወርሰኝ ይሄ የቤቴ ጠባቂ ኤሌዘር ነው፣ ይሄ ደማስቆ ሰው ነው ብሎ በተስፋ መቁረጥ ውስጥ እያለ እግዚአብሔር ሌላ ትልቅ ነገር አሳየው። ና ላሳየ፣ ዘርህ እንደዚህ ነው የሚሆነው፣ እንደ ሰማይ ከዋክብት፣ እንደ ምድር አሸዋ ብዙ ነው የሚሆነው። ገና አንድም ልጅ እንኳን ሳይኖረው እግዚአብሔር ግን የበዛ ቃል ገባለት፣ የበዛ ተስፋ ሰጠው። ክብር ለእግዚአብሔር ይሁን። ይሄ አይወርስህም፣ የሚወርስህ ከጉልበትህ የሚወጣው ነው ብሎ እግዚአብሔር እንደገና ቃሉን ያጸናለታል። ቢሆንም ግን አብርሃም በዚህ ስጋት ውስጥ እያለ እንደገና ደግሞ ቀናት፣ ዓመታት ተቆጠሩ። ስለዚህ ምዕራፍ 16 ላይ ደግሞ ሳራ ሌላ መፍትሄ ስትፈልግ እናያለን። እግዚአብሔር በዚህ በነገረው ነገር ላይ አብርሃም አልቆየም። ሰው ስለሆነ እግዚአብሔር ምንም ቢናገረው ይህንን ነገር ጠብቆ መቆየት አልቻለም እና ምዕራፍ 16 ላይ ሌላ ችግር ውስጥ ሲገባ እናያለን። የአብርሃም ሚስት ሶራ ግን ለአብርሃም ልጅ አልወለደችለትም ነበር። ስሟ አጋር የተባለ ግብፃዊት ባሪያም ነበረቻት። ሶራም አብርሃምን እንሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእሷ በልጅ ታነጽ እንደሆነ ወደ እሷ ግባ አለችው። አብርሃምም የሶራን ቃል ሰማ። አብርሃምን በከነአን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊት ባሪያዋን አጋርን ወስዳ ለባሏ ለአብርሃም ሚስት ሆነው ዘንድ ሰጠችው። እሱም ወደ አጋር ገባ፣ አረገዘችም ይላል። ዋው! እንዴት አይነት ለልጅ ያላቸው ነገር እንዴት ከባድ እንደሆነ ማየት እንችላለን። ሳራና አብርሃም የሚመካከሩት ይህ ሁሉ ሀብት አሁን ለማን ነው ትተን የምንሄደው? እግዚአብሔር ነግሮናል፣ ግን ይኸው እስካሁን ልጅ የለንም፣ አንድ ልጅ እንኳን የለንም። ምን እናርግ? እና ሳራ አንድ መፍትሄ ያገኘች፣ አንድ አቋራጭ መፍትሄ ይሆናል ብላ ያሰበችውን ባሏን ለሰራተኛዋ መስጠት ቀላል ነገር አይደለም። ምን ያህል ለልጅ ያላት ፍላጎት፣ ምን ያህል ለልጅ ያላት ጉጉት እንደሆነ እናያለን። እንዴት ትልቅ እንደሆነ ባሏን ለሰራተኛዋ እስከ መስጠት ድረስ፣ እሱም ደግሞ በዚህ ሀሳብ መስማማቱ። እግዚአብሔር እዚህ ጋር ተናግሮት ምዕራፍ 15 ላይ አትፍራ፣ እኔ ላንተ ያሰብኩት ነገር አለ፣ ከዚህ የበለጠ ነው፣ አይወርስህም፣
የሚወርስህ ሌላ ነው፣ ከጉልበት የሚወጣው ነው ብሎ እግዚአብሔር በደንብ አስረግጦ ተናግሮት፣ ነገር ግን አብርሃም በሳራ ሐሳብ ሲስማማ እናያለን። አቋራጭ ሐሳብ፣ አቋራጭ መንገድ ሳራ ስትጠቀም አብርሃምም እሺ አለ። ወደ አጋርም ገባ፣ አጋርም አረገዘች ይላል። ወገኖቼ እግዚአብሔር ይጠብቃል። አቋራጭ እኛ የምንወስደው መንገድ ዋጋ ያስከፍላል። ከጥቅሙ ጉዳቱ ያመዝናል። ምክንያቱም እግዚአብሔር ያለው መንገድ ረጅም ነው የሚሆነው። በእርግጥ የዘገየች ተስፋ ልብን ታሳዝናለች። ቢሆንም ግን እግዚአብሔርን መጠበቅ ትልቅ ዋጋ አለው። እግዚአብሔር አይቸኩልም፣ ግን ማንም አይቀድመው። በጊዜው ይደርሳል፣ በሰዓቱ ይመጣል፣ ቃሉን ደግሞ ይጠብቃል። ቃሉን እንደጠበቀ እንዳደረገ እናያለን። በአብርሃም ሕይወት፣ በሳራ ሕይወት እግዚአብሔር ታማኝነቱን እናያለን። ዛሬ ይሄ ቃል ለኛ ምን ይጠቅመናል? ይወርሰናል ብለን የምንፈራው እግዚአብሔር የነገረን እያለ ነገር ግን ሁኔታ እዚህ ጋር መጥቶ ሲያስፈራራ በቃ በዚህ ነገር ልወረስ ነው፣ ይሄ ነገር ይወርሰኛል ብላችሁ የምትፈሩበት ነገር አላችሁ? እግዚአብሔር ያለው ነው እንጂ የሚወርሳችሁ፣ ሁኔታው ያለው፣ ሰይጣን ያለው፣ ማንም ያለው፣ ሰው ያለው፣ እናንተ ያላችሁትም አይወርሳችሁ፣ አይወርሰንም። እግዚአብሔርን ካመንነው እግዚአብሔር ታማኝ ነው። እግዚአብሔር ኪዳኑን የሚጠብቅ አምላክ ነው። ለቃሉ የሚተጋ አምላክ ነው። የተናገረውን የሚለውጥ አምላክ አይደለም። እግዚአብሔር አምላክ ነው እንጂ ሰው አይደለም። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ የምንፈራው ነገር እንደማይወርሰን ይሄ ቃል ያረጋግጥልናል። እግዚአብሔር የነገረን አለ፣ እሱን እንጠብቅ። ጠብቁኝ እንዳለ እግዚአብሔርን እንጠብቀው። አብርሃም ባለመጠበቁ ችግር ውስጥ ገብቷል። ነገር ግን እግዚአብሔር እንደገና ምዕራፍ 17 ላይ አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም መሆን ቃል ኪዳኔንም በእኔና በአንተ መካከል አድርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ። ሃሌሉያ። እግዚአብሔር እንደገና ምዕራፍ 17 ላይ ደግሞ እግዚአብሔር እንደገና መጣ። ክብር ለእግዚአብሔር ይሁን። እግዚአብሔር በእኛ ተስፋ አይቆርጥም። አብርሃም እዚህ ጋር ከአጋር ወልዷል። ግን እግዚአብሔር ያንን ትቶ ስቲል ቃል ኪዳኑን እየጠበቀ ነው። የተናገረውን አብርሃም ስለተወው እግዚአብሔር አይተወው፣ ሳራ ስለተወችው እግዚአብሔር አይተወው እና እንደገና መጥቶ ምን አለው? ፍጹም ሁን፣ እኔ ኤልሻዳይ ነኝ፣ እችላለሁ። በራስህ አትተማመን፣ በሰውነትህ አትተማመን። ኤልሻዳይ ነኝ ምን ማለቱ ነው? እኔ ሁሉንም ማድረግ እችላለሁ። እንደማልችል አታስብ። እኔ ኤልሻዳይ ነኝ። ስለዚህ አሁንም ፍጹሙን በፊቴም ተመላለስ። ክብር ለእግዚአብሔር ይሁን። ያንን የነገርኩህን ቃል ኪዳን አሁንም አደርገዋለሁ። አዎ ዘግይቷል። አዎ አርጅተሃል። አዎ ሰውነት ደክሟል። የሳራም ሰውነት ደክሟል። ግን እኔ ኤልሻዳይ ነኝ። ክብር ለእግዚአብሔር ይሁን። የሚገርም ነገር ነው። ለእግዚአብሔር የሚሳነው ምን ነገር አለ? የሚያቅተው ምን ነገር አለ? እሱ ሁሉን ይችላል። ኤልሻዳይ ማለት ሁሉን ቻይ። ይሄን ይችለዋል፣ ይሄን አይችለውም የምንለው ነገር የለም። ሁሉን ይችላል እግዚአብሔር። ግን ምን ያስፈልጋል? በትዕግስት እግዚአብሔርን መጠበቅ፣ በፊቱ መሆን፣ ፍጹምነትን መያዝ፣ እግዚአብሔር የተናገረው ላይ መቆም። እግዚአብሔር ይርዳን፣ ያግዘን እግዚአብሔር። ዛሬ እግዚአብሔር የነገራችሁ ነገር አለ፣ የምትጠብቁት ተስፋ አለ ወገኖቼ። ጠብቁት፣ አይቀርም። እግዚአብሔር ቢዘገይም አይቀርም፣ ይመጣል። ራሱ በቀጠረው ሰዓት ይመጣል። ተስፋ አትቁረጡ። አማራጭና አቋራጭ አትፈልጉ። ዋጋ እንዳትከፍሉ። እግዚአብሔርን ጠብቁት። እግዚአብሔርን እንጠብቀው። ክብር ለእግዚአብሔር ይሁን። አብርሃም ካረጀ በኋላ፣ ሳራ ካረጀች በኋላ ሁሉ
ነገር ካለቀ በኋላ መውለድ በማይችሉበት ጊዜ በቃ አለቀ ብለው ተስፋ በቆረጡበት ጊዜ እግዚአብሔር ምን አረገ? ይስሐቅን ሰጣቸው። ሳቅ ሆነላቸው። ይኸው እስከ ዛሬ ድረስ ለእኛ እምነት ሆነልን። የአብርሃምና የይስሐቅ የሳራ አምላክ እግዚአብሔር ዛሬም ከሞተ ነገር ውስጥ ሕይወት ያወጣል ብለን እኛም እንድንማርበት ሆነልን። ተስፋ እንድናደርግ ሆነልን። ስለዚህ እግዚአብሔር ኪዳኑን ይጠብቃል። በእኛ ጊዜ አይመጣም፣ በራሱ ጊዜ። በእኛ ሰዓት አይመጣም፣ በራሱ ሰዓት። ግን ትዕግስትን ያስተምረናል። በዚህ ውስጥ ታግሰን እንድንጠብቀው እግዚአብሔር ይፈልጋል። ይስሐቅ መጣ፣ የተስፋው ልጅ መጣ። እግዚአብሔር በይስሐቅ በኩል ዘሩን ባረከ። የነገረውን ሁሉ ለአብርሃም አደረገ። ኤሌዘር አልወረሰው፣ ይስሐቅ ወረሰው። ክብር ለእግዚአብሔር ይሁን። ዛሬም ይወርሰኛል የምትሉት ነገር አይወርሳችሁ። የሚወርሳችሁ እግዚአብሔር ያለው፣ እግዚአብሔር የነገራችሁ ብቻ ነው የሚወርሳችሁ። ክብር ለእግዚአብሔር ይሁን። ይህንን እግዚአብሔርን እንጠብቀው። የአብርሃምን አምላክ የማይቀረውን በሰዓቱ የሚመጣውን ኪዳኑን የሚጠብቀውን ቃሉን የሚያከብረውን የአብርሃምን አምላክ እግዚአብሔርን በትዕግስት እንጠብቀው። እጸልያለሁ። እግዚአብሔር አምላካችንና አባታችን ሆይ ስለ ቃልህ እጅግ አድርገን እናመሰግናለን። አንተ የኪዳን አምላክ ነህ። ኪዳንህን የምትጠብቅ አምላክ ነህ። የተናገርከውን የምትፈጽም አምላክ ነህ። ብትዘገይም ግን ስለማትቀር አቤቱ የምንጠብቅበትን ጸጋ እንድታበዛልን በኢየሱስ ስም እጸልያለሁ። ወገኖች የሚጠብቁት ነገር፣ ተስፋ የቆረጡበት ነገር ቢኖር ይህንን ቃል ሲሰሙ እንደገና ተስፋቸውን እንዲያድሱ፣ እንደገና እንዲጠብቁህ፣ እንደገና እንዲጸኑ እግዚአብሔር ሆይ በኢየሱስ ስም እጸልያለሁ። እንድትረዳቸው፣ እንድታግዛቸው፣ እኔንም እንድትረዳኝ በኢየሱስ ስም እጸልያለሁ። ስለምታደርገው፣ በሰዓትህ ስለምትመጣ፣ በጊዜ ስለምትመጣ፣ መጥተህ ደግሞ ቃልህን ስለምትፈጽምልን እናመሰግንሃለን፣ እናከብርሃለን፣ እንወድሃለን፣ እናመልክሃለን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር በሰዓቱ ይመጣል፣ በጊዜው ይመጣል። ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። መልካም ሳምንት ይሁንላችሁ። ተባረኩ። ላይክ እና ሼር ማድረግ አትርሱ።